ሄሎ ጤና ይስጥልኝ። አብሮ ይስጥልን። እንዲህ ያለኝ አዎ ይቆራረጣል። እኔ ዘላለም ነው የሚባለው። ያው እንዳጋጣሚ ከአሁን ፊትም ሰው ሰጥቶኝ ነበር። እንደዚህም በቲክቶክ ደግሞ አይቼዋለሁኝ። ስለዚህ ጉዳይ ቢያብራሩልኝ። እኔ በቅርብ ጊዜ ወደ ኢትዮጵያ ለመምጣት ፈልጋለሁ። ይህ የዚህ አይነት በቲክቶክም በፌስቡክም የሚላኩት ነገር ስራው ምንድን ነው ቢያስረዱኝ። እኔ ከአሁን ፊት መጥቼ ነበር፣ እንደዚህ አልፈልጌ አጥቼ፣ ያው አገሩ ሩቅ ስለሆነ ጎጃም ነው አለኝ። በቃ እንዳጋጣሚ መንገዱ ስለተዘጋጋ ባለውት ቀረሁኝ። አዎ ሌላው ደግሞ ከዚህ ሆኖ ሩቅ ሆኖ ይሰራል አይሰራም የሚለውን ነው። ይሰራል፣ ማይሰራ ነገር የለም። አብዛኛው ይሰማል አይሰማል። ኦኬ አሁን የምናወራው ይሰማል ይሰማል ያሉት ልኮት ይሰማል። አዎ ምናልባት ይችላል የሚያል አዎ አስቸጋሪ ነው። ቀጥታውን እንዳልደውል ደግሞ ብዙ ገንዘብ ነው ላጣርጎ የሚበላኝ። ኧረ በዚህ ነው የሚሻለው። አዎ እምቢ ብሎኝ እኮ ነው ሰጥቶብኛ። አዎ ማን ልበል እሱን? እኮ ነው እምቢ ብሎኝ። አብርሃም አብርሃም ምርጌታ መምህር አብርሃም። ኦኬ እኔ ዘላለም ነው የሚባለው። ዘላለም ወንዴ። ችግር የለም ነገር ያስረዱኝ እስቲ ያስረዱኝና እኔ ምሳሌ ወደ አዎ ስጠይቅህም ጥያቄው ቅድም እንዳንተ አይነት ደንበኛ ገብቶልኝ ነበር። እሺ ከእናንተ ከእስራኤል ሀገር እሺ እና እንዳንተ ጥያቄ ውስጥ ሲገባ በምስክር ነው እዛው እናንተ ላይ ያለ ደንበኛ ሰጥቼ አምኖ ነው የገባ። ምክንያቱም የኔን ሙያና ጥበብ ማወቅ አለብኝ ብዬ ስንት የሰራሁላቸው በብዙ አሽኮለን አሉ፣ ኢየሩሳሌም አሉ፣ በየቦታው የተበታተኑ ከ20-30 በላይ ደንበኞች አሉኝ። የእስራኤል ሀገር ደንበኛ አለው ማለት ነው? አዎ በደንበኛ ነው። እኔ ምስክር ሰጥቼ በደንብ ምስክር ሰጥቼ ነው እኔ የሚሰራ እንጂ ዝም ብዬ እንደማንም አይደለሁም ብዬ አውቃዩ ሊገባኝ ትችላለህ ብዬ ኦኬ አውቃዩ የምትይዘውን ነገር ልንገሪ ተጨባጭ ነጥቦች የኔን ሙያና ጥበብ ያወቀ ሰው ነው እንጂ ዝም ብሎ ደርሶ የማንነቱ እንደዚህ አንተ በሰው ልትመጣ ትችላለህ። እኔ ካለ ነገር በሰው ከምመጣ ራሴን ችዬ ዛሬ ሰው በሰው ስትመጣ ብዙ ነገር ስራው ከተሰራ በኋላ ከዚህ ሀገርም ብዙ ነገር እያዋረዱ ስለሆነ እንደ መጥፎ ነገር አድርገው እኔ ዋናው ነገር ራሴ ልጠቀምበት ራሴ ያጋጠመኝ ችግር ሁሉ ነገር መፍትሄውን የሚፈቱልኝ ከሆነ እኔ ሰው በሰው ከመምጣት እንደዚህ ብዬ ራስ በራሳችን ብንሰራው ነው የሚሻል። ሌላው ደግሞ ከዚህ ሀገር የሶ ደንበኛ ካሉ እነሱ ጋር ተጋይቼ ምሳሌ የሚሆነውን እሶ ከላኩይስ መምህር አብርሃም ምርጌታ ነው ልከውኛል ብዬ እነሱ አሽቀሎም ካለ ማለት ነው። አሁን ምሳሌ በአሽቀሎም መጣገብ ነው ያለሁት። አንደኛ እኔ ደረጃ እኔ በክርስትና እምነት ነው ማምነው። እስራኤል በእስራኤል አይደለሁም። ያው ከመጣሁት እንግዲህ እስራኤል ሀገር ከመጣሁት መጀመሪያ በአግብቼ ነው አንዲት በእስራኤል አግብታን ያመጣሽ። እንዳጋጣሚ አልተስማማንም። ሁሉ ነገር ያው ማስታወቂያም ሁሉ ነገር ከተቀበልኩ በኋላ ባለው ያው ዘግነት ተቀበልኩኝ። ከሷ ጋርም ተፋታው። ያው ብቻዬን ነው የምኖረው። ስለዚህ አሁን ለመስተፋቅር ወይም ትዳር መሰርታዊ ለመኖር ነው ያሰብኩት። እኔ ምሳሌ እኔ አንዲት ልጅ በጣም የምወዳት ልጅ አለሽ እዚህ ሀገር ማለት ነው። ያቺ ልጅ እንደምታውቀው ዘመኑ አስቸጋሪ ስለሆነ በተለያዩ ቦታ እየሄዱ በአሁኑ ሰዓት ይሄ 66 የሚባለው ሉሲፈር የሚባለው በዓለም ላይ ተስፋፍቷል። ምን እንደሚያደርጓቸው ምን እንደምትሚሏቸው ልጅቱን
ልጅቱ ከዛ ወጥታ ወደ እኔ ተመልሳ ለመኖር ነው የምፈልገው። አሁን እኔ ይቺ ልጅቱ ልቦናዋ ሁለመናው በእኔ ነው፣ ግና አሳብደዋታል። እናት አባትን ሁላ አንድያውን ረስታለሽ። እንኳን እኔን ነውና እህቶቿን ወንድሞቿን ረስታለሽ። ይችን ሴትዮ ከዛ አውጥቶ እና ደግሞ ይህን የሚያደርገውን ሰውዬ ዋናውን እንዴት አድርጎ ይህን ነገር እንትን ማለት ይቻላል? ስለ ገንዘቡ ጉዳይ ምን ችግር የለም። ዋናው ነገር ይህ ነገር ይሰራል አይሰራም ነው። አንድ ነገር ልንገር፣ እኔ እግዚአብሔርን አምኜ ነው የምመጣ፣ አምላክን አምኜ ነው የምመጣ። አዳምጠኝ እሺ። ይህን ስራ ላይሰራ እናስተዋውቅ። እሺ። ይህን ዝርዝር በዚህን ሰዓት ቴክኖሎጂ በሚሰራበት ሰዓት በስንት ዘመናዊ በሆነ ሰዓት ይህን ስራ እስከ እስራኤል ሀገር አናስተዋውቅም። ምክንያቱም ይህን ስራ ስንሰራ በመንግስት አሳውቀን እየሰራን ያለ ነው። የሚገርም ነው። እኛውን መንግስቱና አብርሃም በአንድ ድርጅት የሚሰራበት ስራ በመንግስት የታወቀ ግብር ምንከፍልበት ስራ ነው። ኦኬ። በኢትዮጵያ በሽናሻ መድኃኒት ነው ያለው ምሰራ። ኦኬ። ሽናሻ ነው ምሰራ። መንግስቱም ይህን ነገር ያውቀዋል ማለት ነው። በኢትዮጵያ አብረን ነው ምንሰራ። አብረን በድርጅት ነው ምንሰራ። ሁለታችን ብቻ ነው እንጂ ምንሰራ። እሺ። እና ይህ ማለት ጓደኛዬ ነው። አብረን እየሰራን ያለ ጓደኛ እና እኛ የምንሰራው አብዛኛው እስራኤል ሀገር ነው እና ሳውዲ አረቢያ፣ ካናዳ የውጭ ሀገር ነው አብዛኛው እኛ የምንሰራ። ይህም ሆኖ አብዛኛውን ሀገር ደግሞ በይበልጥ ይህን ስራ የምንሰራ እስራኤል ሀገር ላይ ነው። በጣም ተመቸኝ። ይህን ልልህ የቻልኩት ትክክለኛ ጥበብ ሙያና ጥበብ ሳንችል ይህን ዝርዝር አንለቅም ለማለት ፈለጌ ነው። እሺ፣ ምን ችግር የለም። በአጭሩ እንትኑ እንዳይቁ በአሁኑ ሰዓት በደንብ ነው እያወራንን ያለ። ወደ ሙያው እንግባ። እሺ፣ ጠይቀኝ። አዎ፣ እሺ። አሁን እኔ የምፈልገው ልጅቱ ምሳሌ ይሄ 66 ከእናንተ ጋር ግንኙነት አለው የለውም ነው። እኔ ወደዛ ልገባ እናንተ ጋር ሊገባ አልፈልግም። ግና እኔ ያችን ልጅ ከዚህ ለማውጣት ነው። እናንተ የምትሰጡን መድኃኒቶች ይህን ነገር ያድናል ነው የኛ መድኃኒት። አዎ፣ በሽናሻ በእጽ ስለሚሰራ ኦኬ። 666 ቀርቶ ሰማይም ድረስ የሰለሞን ጥበብ ከኢየሱስ ክርስቶስ የተወረሰ ጥበብ ነው የኛ ጥበብ። ኦኬ። እሺ። አሁን እንዴት አድርጌ አሽቀሎም ሰው ጋር የሚያዝ ነገር አይደለም። ከእናት ጋር የሚያዝ አይደለም። ጥበብ ነው። እሺ። አዎ፣ ከዚህ ሀገር የሚሰሩት አሽቀሎም አሉ፣ ኢየሩሳሌም አሉ ብለውኛል። አሽቀሎም ያሉ ሰዎች እነሱ ደንበኛ ሆነው ዛሬ እየሰሩ ነው ያለ አንድ ነገር ወይስ ለራሳቸው ነው የሚጠቀሙ ለማወቅ ወይስ ለራሳቸው ነው ብዬ ነው። ለምሳሌ አሁን በጣም ነው የተመቹ ቅድም ሲነግሩኝ ምንድነው ያሉኝ? እስራኤል ሀገር ብዙ ደንበኛዎች አሉ እነሱ ሲሉኝ ከዚህ ሀገር እንደዚህ ካለ ከሶ እንትን ከምል ከሶ ጋር እየተገናኘው የሚከፈለውን እየከፈልኩኝ ዋናው ነገር ይችል እንድትመለስና ስራው እንዲወጣልኝ ይሄ 66 ሉሲፌር የሚባለው ከጭንቅላቷ እንዲወጣ ነው። ሌላ ዓላማ የለኝም። እሺ። ኦኬ። እሺ። ግን አንድ ነገር ልንገር። እሺ። መጀመሪያ አንተ የኔን ሙያና ጥበብ ስራ መግባት አለብኝ። እሺ። ምን ነው እሺ። ይሄ ለራሴ ስል አንደኛ ለራሴ ለመኖር ፈልገው ልጅቱን በጣም ስለምወዳትና ስለምን ለራሴ ስል አንደኛ እኔ ነኝ የደወልኩልህ እንጂ እሱ ወይም አንኳክተው አልመጡብኝም። መምህር አብርሃም መምህር አብርሃም ልጌታ እኔ ዘላለም ደውዬ እንጂ መምህር አብርሃም ልጌታ አልደወሉልኝም። እኔ ደውዬ የመጣሁት። በጣም ጥሩ።
ስለዚህ እሱ የት ነው የሚኖሩት? ልባሲ ማርያም ቤኒሻንጉል ጉሙዝ። እኔ በሽናሻ ነው የምሰራ። ኦኬ ቤኒሻንጉል ከአዲስ አበባ ቅርብ ነው አይደል? ይርቃል። እሺ ይገናኛል አይገናኝም? ክልል 6 ነው። እሺ አሁን ወደ ስራው እንግባ። ክልል 6 ነው እና አሁን አንተ በአካል መድኃኒት መውሰድ የምትፈልግ ወይስ ከዛው እንድትወጣልህ ትፈልጋለህ? እንዳል እዛው ባለህበት ማለት እኔ ለጊዜው ባለውበት እንድትወጣና የሚያደርገው የሚያስፈልገውንም ባለውበት እንድትወጣና ከዛም በኋላ ይሄ ነገር ቀስ እያለ እየሰራ የሚሄድ እኔ ከዛም በኋላ ራሴም ቢሆንም መምጣት ፈልጋለሁ። እንዲያውም እነዚህ ስራዎች ብዙ ስራዎች ለዚች ለኔቱ ጠቅሞ ብሎ ሲያበቃ ከዛን በኋላ ሌሎቹንም እንዳወጣ ነው የምፈልገው። ለሰው ጥሩ ለማድረግ ብዙ የገቡ አሉ። እንደዚህ ትዳሩላ ፈርሷል። ብዙ ትዳር ፈርሷል። ማውቃቸው ጓደኞቼ እንደኔ አሁን ምሳሌ እቺ ከኢትዮጵያ ግብታ ይዛ የመጣሽው አንዱ ምክንያቱም በዚህ ነው የፈተዋት። እንግዲያውስ ዘላለም አቤት ለእግዚአብሔር እግዚአብሔር ካመጣህ ዘንዳ አንተ የምታደርግልኝ ነገር አዘጋጅልኝ የሚል ነገር ካዘጋጅልኝ ያለ እሺ ችግር የለም። ታዘጋጅልኝ ነገር አለ። አንተም ታዘጋጅልኝ ነገር አለ እዛው እስራኤል ሀገር ላይ ማለት ነው። እሺ ይንገሩኝ። ዝም ብዬ ላዳምጥ። ማዘጋጃቸውን ቆይ እስክሪብቶ ላመጣና ልጻፋቸው። አንደኛ የሽናሻ ጎንዞ መድኃኒት እጽ አለ። እሺ ልጅቱን ወደ እናንተ የሚመጣበት እጽ መቆረጥ አለበት። እሺ እናንተ ናችሁ የምታስቆርጡልኝ። ከዚህ ሀገር እዚህ ነው። ኦኬ እዚህ ነው። ተማሪዎች ከእናንተ የሚስተካከል ገንዘብ አለ፣ ወደዚህ ቢላክ ገንዘብ ማለት ነው። እሺ ሁለተኛ እዚያው የምታዘጋጅልኝ ነገር አለ። እሺ ገበያ ገዝተህ የምታዘጋጅልኝ ነገር አለ። እሱ ከመጣ በኋላ ከመጣ በኋላ ማለት ነው። እሺ እዚህ የሚዘጋጀው ቅድሚያ መምጣት አለበት። እሺ ይሄ ሁላ ወጪ ያስፈልጋል። እነዛ ሰዎች ደግሞ ብዙ በረሃ ሄደው ነው። በጣም ጥሩ። የምትረዳኝ ከሆነ ትክክለኛ እግዚአብሔር ሰው የምትሆን ከሆነ አንተ ብቻ እኔ እውነትን ነው አልገልጸውም ቃላትን። እሺ እዚህ የምትስማማ ከሆነ እስማማለሁ። 10-12 ቀን ይፈጃል ስራው። ልጅቱ ወደ አንተ እንድትመለስ ማድረግ ይችላል። ስለ ገንዘቡ ጉዳይ ምን ችግር የለም። ገንዘቡን ምሳሌ ከዚህ ሀገር ነጋዴ ዶላር የሚያስተላልፋል። አሁን ምሳሌ የእሱን ስልክ ቁጥር ሰጠውና ዘላለም ነው የላከብል ብዬ ይሄ የኔ አጎቴ ነው ላክል ይለዋለሁ፣ ይልክለዋል። እሱ የሚሰጡ አካውንት ቁጥሩንና ይደውልለዋል። ስሙ ማን ይለዋል፣ እኔ ስሙ ማን ይለዋል፣ ስሙን ይናገራሉ። እና ደግሞ ማን ነው ላኪው ሲል ዘላለም። በቃ ሌላ ምስጥር አይወራም። በቃ አንተ ስለዚህ ምስጥር አታውራ። አዎ እሺ። ያነ በጥቁር ቀጥታውን ወደ አካውንት ወደ ባንክ ከዚህኛ ባገባለው የመንግስት ባንክ ግማሹን ላጣርጎ ነው የሚበላው። ነጋዴ ግና ምሳሌ ዛሬ $100 በኢትዮጵያ 17,000 ብር ነው። የዚህ ሀገር $100 17,000 ብር ነው። 14,000 7 እና 7 14 6 እና 6 15,200 ብር በኢትዮጵያ ሲዘረጋ $100። ይሄ በጥቁር ነጋዴ ነው። አሁን ስለዚህ ይህን በአስቸኳይ በዚህ 12 ቀን ውስጥ